በማዕከላዊ ጎንደር ዞን ባለፉት 6 ወራት ከ1900 በላይ የታጠቁ ኃይሎች የሰላም አማራጭ መቀበላቸውን የዞኑ ሰላምና ጸጥታ መምሪያ አስታወቀም። የሰላም አማራጭን የተቀበሉ የቀድሞ ታጣቂዎች በጎንደር ከተማ እየተሰሩ ያሉ የልማት ስራዎችን ተመልክተዋል። ተጨማሪውን አዲስ አለማየሁ እንደሚከተለው ያቀርበዋል። በማዕከላዊ ጎንደር ዞን ጎንደር ዙሪያ ወረዳ የሰላም አማራጭን የተቀበሉ የታጠቁ ኃይሎች በጎንደር ከተማ እየተሰሩ ያሉ የልማት ስራዎችን ተመልክተዋል። የጉብኝቱ ተሳታፊዎች ጎንደር ከተማ የቀደመ ክብሯን በጠበቀ መልኩ እየተሰራች መሆኑን ተናግረዋል። ጎንደር ከተማ በተሰራው የልማት ተግባር ደስተኛ መሆናቸውንም አንስተዋል። ስሜ ደርበው ሲሳ ይባላለሁ። በጣም ደስ የሚል ነገር አይቻለሁ። የተለየ ነገር ከነበረው የተለየ ነገር አሁን አይቻለሁ። በደንብ ታድሷል። በደንብ በጣም የሚያጓጓ ነገር በጣም ደስ የሚል ነገር እያየን እናያለን። እያየው አገኝ ይባላል። 2 ዓመት በጫካ መንከራተት ማለት ስበው ይሄ ቦታ ግን ሰው ያለበት ቦታ ነው። ልማት ማለት እንደዚህ ነው። አሁን አገሩ ለምቶ ነው የምናየው። የጎበኘ ነው ሁሉ በጣም ትልቅ ታሪክ ነው። አብይ ወረታ እባላለሁ። ተጎንደር ዙሪያ እንደዚህ ይሆናል ብለን አልጠበቅንም። በጣም የተሻለ ነገር ነው ያየ ነው። በጣም ቆንጆ ነው። ለወደፊቱም ደግሞ የተሻለ ነገር ይሆናል ብለን እንገምታለን። በጣም አሪፍ ነው። በጎንደር ዙሪያ ወረዳ በሚሰሩ የልማት ስራዎች ላይ የበኩላቸውን ኃላፊነት እንደሚወጡ የጠቀሱት የቀድሞ ታጣቂዎቹ ሰላምን ለማስፈን የበኩላቸውን አሻራ እንደሚያሳርፉም ጠቅሰዋል። ለሰላም ምንም ምትክ የለውም። ስለዚህ ለሰላም ሁላችንም እንነሳ ነው። ወጣቶች በተለይ ለሰላም ሁላችንም እንቁም ነው። እኛ ደግሞ ነገ ያሉትን ይዘን የመምጣት እድላችን ሰፊ ነው። የቀሩ አሉ። እነዚህን ደግሞ ራሳችን ከነሱ ጋር እየተያያዝን ማምጣት እንችላለን ነው። እኛ ጥሩ ላይ ነው ያለን። እኛ ብዙ ነገሮችን አየነ። ከላይ ያለው መዋቅር አመራሩን በትክክል እየሰራ ነው። በትክክል ባንድ አይን እያየነ ነው። ስለዚህ በዚህ መልኩ ማትካተቱበት ምክንያት ምንድነው ብለን እነሱን በየአቅጣጫችን እንደዋወላለን። በያለንበት ቦታ ማለት ነው። ማይካተቱበት ምክንያት አይኖራቸውም። በጎንደር ዙሪያ ወረዳ ዘላቂ ሰላም እንዲሰፍን ከወጣቶች ከሀገር ሽማግሌዎችና ከሃይማኖት አባቶች ጋር በቅንጅት እየተሰራ መሆኑን የተናገሩት ደግሞ የጎንደር ዙሪያ ወረዳ ዋና አስተዳዳሪ ኑሩ ሁሴን ናቸው። በወረዳው የኮሪደር ልማት ስራ መጀመሩን የጠቀሱት አስተዳዳሪው ከጎንደር ከተማ ልምድ መቅሰማቸውንም አንስተዋል። ጎንደር ላይ የሚሰራውን የኮሪደር ስራ በሩቅ መረጃ አለን። ግን ደግሞ በዚህ ደረጃ መሆኑን ጭምር በማየታችን በእጅጉ ደስተኛ ሆነናል። ታላቁ ቤተ መንግስታችን በዚህ ደረጃ መሆኑን መረጃው አለን። ግን ቀርበ ስታየውና ውጭ ላይ የሚሰማው መረጃ አንድ አይደለም። ሪሊ በቃ የጎንደር ትንሳኤ ዳግማዊ ትንሳኤ የተበሰረበት ድንቅ ስራ ነው። ይሄን ላደረጉ ለተባበሩና ለሰሩ በወረዳዬ ህዝብ ስም በእጅጉ ማመስገን እፈልጋለሁ። እኛም ከጎንደር አይተን የወረዳችን ዋና መቀመጫ የሆነችው ማክሰኝት ላይ የኮሪደር ስራ በወረዳ ደረጃ የኮሪደር ስራ ጀምረናል። የማዕከላዊ ጎንደር ዞን ሰላምና ጸጥታ መምሪያ ምክትል ኃላፊ ኤርሚያስ ቢራራ በዞኑ ባለፉት ወራት ብቻ ከ1900 በላይ የታጠቁ ኃይሎች የሰላም አማራጭን ተቀብለዋል ብለዋል። ከዚህ ውስጥ 314ቱ ከጎንደር ዙሪያ ወረዳ መሆናቸው ተገልጿል። በዞኑ ከ260 በላይ ለሚሆኑ ወደ ሰላም ለተመለሱ የታጠቁ ኃይሎች የስራ እድል ተፈጥሮላቸዋልም ብለዋል። እንደ ዞናችን በዚህ አመት ከሐምሌ 1 ጀምሮ 1915 የሰላም አማራጩን ገብተው ተጠቅመው በየአካባቢያቸው በየወረዳቸው የሰላም ልማት እየተገበሩ ያሉ በጣም በርካታ ወጣቶች ገብተዋል። እነዚህ ወጣቶች እንግዲህ ከነዚህ ውስጥ 267ቱ የስራ እድል ተፈጥሮላቸው ራሳቸውን ኑሯቸውን እያሻሻሉና አሁንም ተጨማሪ በጫካ ያሉ ሰላም ፈላጊዎችን እየፈለጉ እየጠሩ እያመጡ ያሉበት ሁኔታ ነው። ካለፉት ዓመታት በተሻለ ዘንድሮ ሰላሙ እየተረጋገጠ መምጣቱን የጠቀሱት ምክትል መምሪያ ኃላፊው በቀጣይም ለዘላቂ ሰላም ትኩረት ተደርጎ እንደሚሰራ አመላክተዋል።